እንዴ እና አንቺ እጅህን ታጠብ። ምግብ ላቀርብ አንተና እንዴ የምጠብቀው? እሺ ኤርሚያ እንዴ ስልክ ላውራ። እስቲ ዛሬ ቢያንስ የምስራች ነግር ነው በለኝ። እሺ መጣሁ። ምን ተፈጠረ? ፖሊስ ጣቢያ መሄድ አለብኝ። ምን? እንዴ ሉሌ ምን ሆነ ነው? ምንድነው እንኮ ለምን አትናገርም? ምንድነው የተፈጠረ ነገር? ፊት ልክ አይደለም እኮ ነገር። እኔንም ግራ አጋብቶኛል። ምንድነው ግራ ገባኝ የምትለው? እንዴ ለምን አትናገርም? ምን ሆነ ነው ነገር? መቅዲ ታስራለች። ምን? ወይኔ ልጅ እሱንም አውቃለሁ፣ ነግረኛል። ሁሉንም ጥንቃቄ አድርጌያለሁ። ምንም ክፍተት አልተውኩም። ምንም አትጨነቅ። ምንም አትሆንም ስልህ እኔ እኮ ነኝ ሰውዬው። አድርጉ ያልኳችሁን ብቻ ማድረግ ነው። እሺ አሳውቃችኋለሁ። መልካም ቀን። ወይኔ ይሄ እርኩስ ሰራልን አይደል? ጭራሽ ቁማር ቤቱን በሷ ስም ነው የከፈተው። ራሱን ነፃ እያደረገ ነው። ምንም የተያዘባት ነገር የለም አይደል? እሱማ የለም። ውስኪ ቤት ነው፣ ቁማር የሚባል ነገር የለም ብሏል የተያዙት። ለራሳቸው ሲሉ መቅዲ ነፃ ያደርጓት እና እስኪጠራ ነው ያያዟት። ምንም አልተገኘም። እርግጠኛ ነህ? መርማሪው ነግሮኛል። ጥቆማ ስላለ ነው እሷንም አብረን ያዝናት ብሎኛል እንጂ በእርግጠኝነት ዛሬ ለቋታል። ተመስገን። እንኳን ቀላል አደረገው። ደግሞ እንዴት ግን በሷ ስም አደረገው? ወንጀል ሊሰራበት እንደሚችል ያውቃሉ። ራሱን ነፃ እያደረገ ነው። በዛው ሊበቀለን ፈልጓል። እኔ እኮ ጥያቄ ሆነብኝ፣ ማን የጠቆመው ነው? እኔም እኮ ግራ ገባኝ። አንተ ደወልክ መስሎኝ ነበር። እኔማ እኮ ሁሉም ሲሰባሰቡ ደውላለሁ ብዬ እየጠበቅኩኝ ነበር። ታዲያ ማን ነው? ይሆን ያልገባን ነገርማ አለ። ድንገት ፖሊሶች መጡ፣ ሁሉም ተያዙ። መቅዲም አብራቸው ተያዘች። ከዛ ምንም አልተገኘም። ቆይ ውስጥ የምታውቁት ሰው የለም አለ? ታዲያ በሱ በኩል ማጣራት ነው። አዎ በቃ ማሚዬ ተረጋጊ፣ ሁሉም ቀላል ይሆናል። ምኑን ተረጋጋሁት? እንዴት ብዬ ነው መረጋጋው? ወይኔ ሰራልኝ አይደል? ተጫወተብን። ጥሩ እሺ የተከበሩ መጡ። ለምድሮ ቀድሜ ያልነገርከኝ? ነግሬሻለሁ። ምን ብለህ? የሚያስደነግጥ ነገር አለ ግን ቀለል አድርጊው ብዬሻለሁ። ቆይ እንድንደነገጥኩ ታውቃለህ? የታወቀብኝ እኮ ነው መሰለኝ። ለዛ እኮ ነው ያልነገርኩሽ። አልገባኝም። መደንገጥሽና መርበትበትሽ እውነት ስለሆነ ቤተሰቦችሽ ይጨነቃሉ። ለዚህ ነው ይሄንን የፈለኩት። አንተ ቀድመህ ታውቅ ነበር? አዎ። ማለት እኔ አይደለሁ ለፖሊሶቹ የነገርኳቸው። ለምን? አሁን በቤቱ ዙሪያ የሚጻፈው ንጹህ ቤትና የሐሰት ክስ ነው። ከዛ በኋላ ድጋሚ ቢደወልም ፖሊሶቹ የውሸት ስለሚመስላቸው ስለማያምኑ አይመጡ ማለት ነው። ያ ደግሞ ለኛ በደንብ አድርጎ ይጠቅመናል። ስለዚህ ይሄ ነገር ለኛ ይጠቅመናል ማለት ነው? በደንብ እንጂ። ከሆነሽ ይኸውልሽ ፍቃዱን በእኔ እናዞረዋለን። ለምን? ቤተሰቦችሽ አዘጊው ማለታቸው ስለማይቀር። ለነገሩ ልክ ነህ። አሁንም እየጠበቁኝ ነው የሚሆነው። ያልኩሽን እንዳትረሽ። ረሳ። አሁን የሚያስጨንቅሽ ነገር አይኖርም። በቅርብ ደግሞ ሁሉም ነገር መስተካከል ይጀምራል። እሺ እሺ፣ ተስፋ አደርጋለሁ። ብታይ እንዴት ካንተ ርቆ መኖር እንደከበደኝ። የሆነ ሰዓትማ እሱ ጋር ተነስተሽ ሂጂ ይለኛል። የለፋሽበትን ሳትይዥማ በፍጹም ባዶሽን አትወጪም። እሱም ብዬ እኮ ነው የታገስኩት። ጥሩ ባያው ሳያዩሽ ፈጠን ብለሽ ቶሎ ወደ ቤት ግቢ። አዲስ ነገር ካለ አሳውቂ። እሺ
ቻው በቃ። ቻው። የተጨናነክ ትመስላለህ። እያሰብኩ ነው። ስለምንድን ነው የምታስበው? እየተፈጠረ ያለው ከእሱ ይልቅ ማድረግ ያለብን ብታስብ አይሻልም? መሴ ሳይታወቅ መፍትሄ አይገኝማ። ተጨንቃል። ትንሽ ዘና አድርግ። በምን? በማሳጅ። እሺ ባይገርምሽ ትክክለኛው ነገር ለማድረግ መንገድ ላይ ነበር። ስላለፈው ነገር አትጨነቅ። መጨነቅ ሳይሆን እየጠየቅኩ ነው። ማንን ነው የምትጠይቀው? ከማንስ ነው መልስ የምታገኘው? እኔ እንጃ። ማይመለስልህን ጥያቄ አትጠይቅ። ምን ላድርግ ታዲያ? የተሻለ ነገር አስብ። እንዴት እንደሆነ አላውቅም፣ ግን አስብ። ከእሱ አንተ የተሻልክ ነህ። እሱ የተንኮል አባት ነው። አንተ ደግሞ የመፍትሄ አባቱ ነው። ምችል ይመስልሻል? ትችላለህ፣ አያቅትህም። ታምኝብኛለሽ? አዎ። ቆይ እኔ ራሴ ላይ ያየሁት አንቺ ያየሽብኝ ነገር ምንድን ነው? እውነት፣ ታማኝነት፣ ንጹህ ልብ። እነዚህ ነገሮች ታዲያ አሁን መፍትሄ ሊሆኑና እኔን ጠንካራ ሊያደርጉኝ ይችላሉ? እውነትን ስለያዝክ አትፍራ። ንጹህ ስለሆንክ አትሳቀቅ። እውነትን ስለያዝክ ደግሞ ፈጣሪ ይረዳሃል። እሺ ከኔ ምን ይጠበቃል? ከራስ ጋር አውራ። በዛ ላይ ደግሞ ከጎንክ ሰዎች አሉ። ብቻን የምትሰቃይበት ምንም ምክንያት የለም። አንቺ ከጎኔ ነሽ? አዎ ከጎን ነኝ። አመሰግናለሁ። ለምኑ? ለሁሉም ነገር። ምስጋና አልፈልግም። ደስ ብሎኝ ነው አብሬክ ያለሁት። መቼም ቢሆን እንዳትለቂኝ እሺ? መቼም ቢሆን አለቀህ። ምን እያደረጋችሁ ነው? ትንሽ ተረብሾ ነበርና እያረጋጋሁት። ተናዳል አይደል? አዎ፣ ምንም ቢሆን እቅዳችን ስለፈረሰ ተናድቻለሁ። እንኳንም የፈረሰ። ለምን? እንደዛ አድርገን ቢሆን ኑሮ እጅ ከፍንጅ መቅዲም ትያዝ ነበር። ለካ እሱም አለ። ይልቅ ተነሱ፣ መቅዲ መታለች፣ እንሂድ። ኧረ እሺ በቃ አንተ ሳሎን ጠብቅ፣ እኔ ልብሴን ቀይር እመጣለሁ። እሺ በቃ። ሄርሜላ ምን እየሆንሽ ነው እንዴ? ስነ ስርዓት ያዥ እንጂ። ምንም ስላላገኙ ነው እንጂ እኮ ጉዶኜ ነበር። ቆይ እንዴት አንቺ በአንቺ ስም እንዳደረገው አታውቂም? እኔ እኮ ምንም አላውቅም። ምንም ነግሮኝ አያውቅም። ፍቃዱን ለመፈረም አልሄድሽም? እኔ ምን ላደርግ ሄዳለሁ? ሁሌ ቤት ይመጣና እዚህ ጋር ፈርም ይለኛል፣ ፈርማለሁ። ሳታነቢ ነው እንዴ አንቺ የምትፈርሚው? ባለቤቴ እኮ ነው። ምን ብዬ ልጠራጠረው? ማንበብም አለብሽ። ዝም ብለሽ እንዴት ትፈርሚያለሽ? ወንጀልስ ቢሆን? ወንጀል መሆኑንማ እኮ ያወቀች አንድ ፍቃድ ማዘጋት አለብን። አዎ ነገ ሂጅ አዘጋዋለሁ። በራሱ ግን መክፈቱ አይቀርም። አሪፍ ነዋ። ብቻ በልጆቹ ስም እንዳይከፍት። እንደዛ ሳያደርግ እርግጠኛ አትሁኚ። ልጆቹን በጣም ነው የሚወዳቸው፣ በእነሱ ሳይጨክንም። እስኪ እንዳፍሽ ይሁን። አሁን ተረጋግተን ማሰብ አለብን። እኔ ወደ ቤት ልሂድ። እኔም በቃ አንድ ቦታ ደርሼ ልምጣ። በቃ ሻብረን እንጣ።
እኔ በብስጭት የሆነ አንድ ነገር እንዳያረጋችሁ ተጠንቀቁ። ተጠንቀቁ ነግሬያለሁ። ወይኔ ጉዴ! ምን ሆነሽ ነው? ወይኔ እናቴ የሰውዬ ጉድ ሰራኝ። ተናገሪ እንጂ ምንድን ነው? አካውንቴ ላይ ያለውን ገንዘብ እንዳልወሰደው። እንዴት? ፓስወርዱን ያውቀው ነበር። እንዳለ ትራንስፈር አደረገው። በምን? ባንክ የነበረኝ ገንዘብ እኮ እንዳለ የለም። እንዴት እንደዚህ ሊሆን ይችላል? ኮዱን ያውቀዋል። እንዳለ ነው ትራንስፈር ያደረገው። እንዲህማ ካረገው ከሰንም ቢሆን እንቀበለዋለን። እንደዛ ማድረግ የምንችል አይመስለኝም። ለምንድን ነው ማንችለው? ወደ ስራ ቦታ ነው ትራንስፈር ሊያደርግ የሚችለው። የስራ ገንዘብ ነው ተብሎ ነው የሚታሰበው። እንደዛ ላይሆን ይችላል። እናጣራለና። ወይኔ መቅደስ፣ በቃ ባዶ እጄን ቀረው ማለት ነው። የምን ባዶ ነው? ለምንድን ነው ባዶ ባዶ የምትይ አንቺ? ይኸው ንብረቴ ገንዘብም እኮ ከእጄ ወጣ። ሄዲያ እቺ ደግሞ ምን ትላለች? ከበቂ በላይ ንብረት አለን አይደል እንዴ? ምንድን ነው የምታወራው? ምን አለኝና? ኦሆ እንዴ ቤት አለ ምን አለ እንዴ? የኔ እናትሽ ንብረት ያንቺ ማለት ነው። ምንድን ነው የምታወሪው? እናቴ በጣም ነው የማመሰግነው። ያ ትላለች። እኔ እናትሽ አይደለሁም እንዴ? እሱ ነው እንጂ እንዴ ተጫወተብን። ወይኔ ወይኔ ወንድ አጣ አይደል? እሱ ብቻ ሆነ ሱሪ የለበሰ ቀበቶ የታጠቀ እሱ ብቻ ሆነ። ቆይ እኔ ዝም ምለው እንዳይመስልሽ አሳየዋለሁ። ዝም ተባለ አይደል? እሺ መቅዲ በጣም ደንግጣለች። የሚጠበቅ ነገር ነው። ድንገት እኮ ነው ፖሊሶቹ የከበቧት። ከዚህ በፊት እኮ እስረኛ ለመጠየቅ እስር ቤት መሄድ ሁሉ የሚጨንቃት ልጅ እኮ ነች። እባክህ የማይለመድ ነገር የለም። እኔም መጀመሪያ ላይ እንደዚህ ነበርኩ። ሁሉም ነገር በሂደት ይለመዳል። ቆይ አንቺ ግን ስንት ጊዜ ነው የታሰርሽው? እኔ እንጃ አላስታውስም። ብዙ ጊዜ ነዋ። አንዱ ለቀን እያስገቡ ያስወጡን ነበር። በምን ምክንያት? በጸብና ሌላ ሰው በሰረቀው የተጠረጠረ። ቤትሽ ነዋ በለው እመላለሰው ነበር። ለነገሩ ከጎዳና ሳይሻል አይቀርም። እንደዛማ ብለህ አታስብ። ጎዳና እኮ ብርድ ነው። ለብዙ ነገር ተጋላጭ ሆንሽበት ቦታ እኮ። ከምንም ነገር በላይ ነፃነት አለው። ስለዚህ ታጥሮ መንቀሳቀሻው ከማጣት ብርድ ያለው ነፃነት ይሻላል። እሱ ያንቺ ምርጫ ነው። አይምሰልክ። አንተም ሁለቱንም ብታየው በእርግጠኝነት ጎዳና ነበር የምትመርጠው። አሬ ሁለቱም ይቅርብኝ። እና ምን እያሰብክ? መጠጣት። ከመቼ ጀምሮ? ዛሬ ጀምራለሁ። ይሄማ አይሆንም። ለምን እንዴ? በመጠጥ ተገፋፍተክ ሌላ ነገር ልትሰራ ትችላለህ። ምንም አልሰራም። አትሳሳት። ስለ መጠጥ ካንተ በላይ እኔ በደንብ አውቃለሁ። ጀመር አንቺ ከኔ የተሻለ ማታውቂው ምን ነገር አለ? አጋጣሚ የማውቃቸው ነገሮች ስለበዙ ነው እንጂ እኔ ምን አውቃለሁ? አይመስልኝም። እንግዲህ እንደዛ ነው የሆነው። እሺ አሁን በሱ ስንጠጣ ለሉሊ ልደውልለት? አትደውይለት፣ እኔና አንቺ ብቻ። እሺ ኮንጣ ቆይ ትንሽ መሸት ገልና እንጣ። እናቴ እባክሽ እጅ ገብቼ ልተኛ። መተኛት እኮ ጭንቀት ነው የሚሆነው መቅዲ። ታዲያ ምን ልስራ? ስራ እኮ ይኸውልሽ ሁሉንም ነገር ያስረሳል እኮ። ምን ስራ አለኝ? ወደ ድሮ ስራሽ ወደ ኃላፊነትሽ ትመለሻለሽ። ሬስቶራንቱ እኮ ያንቺ ነው። የኔ ቆንጆ፣ የኔ ማለት ያንቺ የኛ ማለት ነው እኮ የጋራችን አይደለም እንዴ? እሺ አመሰግናለሁ እናቴ። ግን ብሎ ነገር የለም። ቀጥ ብሎ ወደ ስራ መግባት ነው። እሺ እሺ። አንቺ በሌለሽበት የተሰራ ነገር ካለ ስተትም ሁሉንም ነገር ቼክ አድርጊ፣ ሁሉንም። እሺ አንቺ ልትሄጂ? እኔ ቤት ልሄድና ትንሽ አረፍ ልበል። እሺ ካልሽ። ምናልባት ችግር ካለ ደውይልኝ። የማውቀው ስራ አይደለም፣ ምን ያስደውለኛል? ምናልባት ብዬ ነው። እሺ እደውላለሁ። ልጆቹን በደንብ ቼክ አድርጊያቸው። ስማት ላይ የሚሰሩትን ነገር ሁሉ ተመልከች። እኔን የምትፈልገኝ? ኧረ አይደለም። እየተከታተልከኝ ነው አይደለም? ቸከስ ቀጥሬ እየጠበቅኩኝ ነው። እኔን ልትሸውደኝ ነው?
አረ መቼ ሸወድኩ? ማን ነው የምትፈልገው? ሴት እዛኛው ቤት ያለችው። የትኛው ግቢ? ያኛው ቤት ይታያል። እሷ ያኛው ግቢ እኮ አጸደ ህፃናት። እዛ የሚገቡት ህፃናቶችና አሮጊት ናቸው። ነው ወይስ ሹገር ማሚ ማጫወት ጀመርክ? ጽዱን ግቢ እኮ አይደለም፣ ከእሷ አጠገብ ያለውን ያልኩ። ከእሱ አጠገብ ያለው መኪና መሸጫ ነው። ከእሱ ቀጥሎ ያለው ደግሞ ግሮሰሪ ነው። እዛ መደዳ ምንም አይነት መኖሪያ ቤት የለም። በቃ ተሳስቼ ይሆናል። የሌለችውን ምን አሳሳተክ? አለች እኮ ግራ ተጋብቼ ነው። በቃ አዛኛው ሰፈር ሂጅ ይላት። ትሰማለህ? ከአሁኑ በኋላ ስትከታተለኝ ባገኘህ በራስህ ፈረድክ። እሺ መላውን ቀጥ ብለህ ሂድ። እሺ ሄዳለሁ። ዞር ብለህ እንዳታይ። አንተ እኔን ልትሸውደኝ አላወከኝማ። ምን አይነት እርኩስ ሰላቢ ሰውዬ! ከመቼው ነው አይቶኝ የመጣው? ደግሞ ከፊት ያልነበረ እንዴ? ከመቼው ኋላ ይመጣ? ይሄ ደግሞ ምን ሆኖ ነው በእናትህ ስልክ የማያነሱት? ወይኔ ሉል በእናትህ ከዚህ አካባቢ በፍጥነት መጥፋት አለብኝ። የኔ ቆንጆ ባል እንኳን ደስ ያለ። ደስ የሚል ዜና አለ። ሁሉም ነገር ባሰብነው መንገድ እየሄደ ነው። እማዬ ሬስቶራንቱን ለቃልኝ ወደ ቤቷ ሄዳለች እና ደስ የሚል ነገር እኮ ነው። እና ክብሮ እንጂ መሽቷል እኮ እንዴት ሊሆን ይችላል? ምን ላገኝ እችላለሁ? በልጆች አሳብቤ መምጣት እችላለሁ። በቃ ለማየ ላሳውቃትና እመጣለሁ። እሺ በቃ ቤት ሄጄ ለማየ ልንገራትና እመጣለሁ። እሺ እሺ አክላቴ አክፈሽኛል እኮ ሞቴ። ደስ የሚለው ኡፍ! ወይኔ ማቲ እንደዚህ አቅምልጣ ኡፍ! አሁን አንድ ነገር ታደርጊልኛለሽ። ምንድን ነው? ስለ አንቺ ማወቅ እፈልጋለሁ። እሰማሻለሁ። እንደፈለግሽ በቃ ንገሪኝ። አሁን እኮ ሰክረዋል። ብነግርህም አታስታውሰው። አልሰከርኩም፣ አስታውሰዋለሁ። ያው ቆሜ እንትን ልበልሽ። አረ ቁጭ በል እኮ። ይልቅ ስላንተ ልትነግረኝ የምትፈልገው ነገር ካለ ንገረኝ። ቆይ ግን ለምንድን ነው ደግሜ እያሰብኩሽ ያለሁት? ስለ እኔ ታስባለህ እንዴ? አዎ እያሰብኩ ነው። ከዛ ቀን ጀምሮ። ከመቼ ጀምሮ? ከዛ ቀን ልደበደብ ስል መተሽ ካተረፍሽኝ ቀን ጀምሮ። እንደ ውለታ ቆጥረህ ይሆናል። አይደለም፣ እኔ በህይወቴ 2 ጊዜ ብቻ ነው ሴት አቅፌ የማውቀው። ሶስተኛው ሆንኩኛ። አይ አንቺ የመጀመሪያዋ ሆንሽ። እንዴት? ምክንያቱም መጀመሪያ ያቀፏቸው እናቴንና እህቴን ብቻ ነው። እነሱ ደግሞ የኔ አካላት ስለሆኑ አይቆጠሩ። መራመድ እያቃተ ነበር። የሆነ ነገር አለ፣ ግን ምን እንደሆነ ለምን እንደሆነ አላውቅም። አሁን ማሰብ ያለብህ ሌላ ነገር ነው። የወደድኩሽ ይመስልሻል? እኔ ምን አውቃለሁ? አንቺ ግን ቆይ ፍቅር ይዞሽ ያውቃል? አዎ። እሺ እሺ፣ ያኔ ምን ይሰማሽ ነበር? እሱን ለማየት በጣም ጥረት አድርግ ነበር እኮ። ምን? ተደብቄ ያየው ነበር።
ሲያየኝ እደናበራለሁ። መጥቶ ሲያወራኝ ሌላ ነገር ነበር የምቀባጥረው። ለምን? እኔ እንጃ። ብቻ አጠገቤ ሲሆን በጣም ነበር ደስተኛ መሆነው። እሱም ማየት እሱም ማውራት ነበር የሚያስደስተኝ። የት ነበር የሚኖረው? አላቅም። እኔ ትምህርት ቤት ነበር የማገኘው። ሲሄድም ደግሞ በግል መኪናቸው ስለነበር የሚሄደው ቤቱን ማወቅ አልቻልኩ። ደስ ይላል። ክላሴ ለቀን በጣም ነበር የሚከፋኝ። እሱም ማየት ነበር ደስታዬ። እና አብራችሁ ሳትሆኑ ቀራችሁ ማለት ነው? እኔ ስንከረፈፍ ጓደኛዬ አፈፍ አደረገችው። እሺ ቆይ ከዛ እንዴት ሆናችሁ? ከዛ በኋላማ ባጋጠመኝ ነገር ትምህርት አቋረጥኩኝ። እነሱን ትቼ ስለ ራሴ ማሰብ ጀመርኩ። እኔ ግን አንቺን ሳይሽ ከዚህ በፊት ተሰምቶኝ የማያውቀው ስሜት ይሰማኛል። ጓደኞች ስለሆንን ነው። ሁሌም አጠገቤ እንድትሆኝ ይፈልጋሉ። አንቺን ብቻ እያየው ማውራት እፈልጋለሁ። አሁን ስለ ሰከርክ ነው። ተነስተክ መተኛት አለብህ። እንዴ አልጨረስኩም እኮ አውርቼ። ነገ ትጨርሳለህ። በል ተነስ ተነስ። ደስ ሲል አሁንም አቀፍሽ። ስትሰክር ግን ደስ አትልም። አስጠላለሁ። ካልፈልግ ደግፊኝ፣ ራሴ እሄዳለሁ። እንደዛ ለማለት አለም ይፈልጋል። እንደዛ ነው። አልፈልግም። እኔ ማስጠላ ሰው ነኝ። አዎ ደግሞ ማስጠላ ሰው ነኝ። እንደዛ ለማለት አይደለም የፈለኩት። አልፈልግም። እኔ ብቻዬን ራሴ እየተንከባለልኩም ቢሆን እሄዳለሁ። አስጠላሉ። ለማለት የፈለኩትን አልተረዳኸኝም። መጀመሪያ አዳምጠኝ። ማስረዳት አይጠበቅብሽ። ስማኛ መጀመሪያ። አልሰማሽም። እንዲያውም እኮ የሆነ ቀን ልውል ደስ ይለኛል ብለሽኛል። እኔ ግን ማስጠላ ሰው አይደለሁ። ልውልን ነው የምትወጂው አንቺ አይደል? እኔ ሲሰክር ደስ ይላል ነው ያልኩት። እንዲያውም ስልኬ ስጪኝ፣ ጆርጅ ጋር እደውልለትና ሄዳችሁ አብራችሁ ከሱ ጋር ትጠጣላችሁ። አንተ ያማሃል እንዴ? አያመኝም። ሄደሽ ከሉል ጋር ተደሰች። እሺ ቤት ስገባ ተራ ሴት መሰልኩ እንዴ? አርፈክተኛ አታስቸግር። ወይኔ ሉሊ ለምንድን ነው እንደዚህ ደጋግሞ የደወለው? ምን ተፈጥሮ ነው? ሄሎ ሉሊ፣ እኔ ነኝ። ስልኩን ረስቶት ወጥቶ ነበር። ያው ደጋግመክ ደውለክ ሳይ ምን ተፈጥሮ ነው ብዬ ነው የደወልኩልህ። አይ አሁን እንኳን ተኝቷል። ነገ ታወራዋለህ። እሺ ሰላም ዳር። እንኳንም በሰላም ሆነ። እንደዚህ ሰክሮ ገብቶ በኋላ አስቸኳይ ጉዳይ ቢኖርበት እንዴት ብሎ ሊሄድ ነበር? እኔ ልተኛ። ስለ ነገ ነገር ራሱ ያውቃል። ምን አገባኝ? ወይ መቅደዬ፣ እኔ ደግሞ መጠሽ እኮ ቁርስ አብረን እንበላለን ብዬ ሳስብ ተመልሰሽ ስራ ገባሽ። ወይ እናቴ ከልጆቼ ጋር እኮ በልቼ ስለነበረ ነው።
እንኳን በላሽ። ደስተኛ ሆነሻል ማለት ነው ዛሬ። ሁለቱም ደስተኛ ነበሩ፣ ቂም ያላዙ። ትልቁ ግን ትንሽ ኩርፊያ ያለቀቀው። አትፍረችበት። የተናገረው ነገር ስላለ እኮ ነው። ይገባኛል። ችግር የለም። እውነቱን ሲያውቅ ወደ አንቺ ይመለሳል። አይቀርም። ምንም ቢሆን እናቱ ነኝ። ያርኩስ ምን አለሽ? የለም ነበር። ጠዋት ልወጣ ስል ነው የመጣው። የት ሄዶ? እዛ ቁማሩን ሲጫወት አድሮ ይሆናል። ምንም አልተናገረሽም አይደል? በልቶ ነው መሰለኝ የመጣው። በጣም ደስተኛ ሆኖ ነበር። አሁንማ ገንዘብ አለው አይደል? እስኪያልቅበት ሰላም ትሆኛለሽ። እና ንግድ ፍቃዱን ወደ እኔ አዙሮ ያለኝ ጥሩ ነዋ። ሰጠሽ፣ ተገላገይ። ሌላ ሙክልና የሰጠሽ ካለ አንቺ በቃ። እኔም እንደዛ ነው ያሰብኩት። ከሱ ጋር የሚያገናኝሽን ነገር በሙሉ አስወግጅ፣ ከልጆቼ በቀር። ወይ ልጄ፣ እነሱማ መባረኪያሽ ናቸው እኮ። የት ታረጃቸዋለሽ? ዛሬ ከሰዓት ተቀጣጥረናል። ጨርሼ እመጣለሁ። መቅድዬ፣ ምንም አይነት ስህተት እንዳትሰሪ ተጠንቀቂ። ያው ምን ማድረግ እንዳለብኝ ጠበቃውን አማክረዋለሁ። ጎበዝ የኔ ልጅ፣ ጎብዘሻል ማለት ነው። መሞኘት ድሮ ቀረ። በይ አሁን ቶሎ ጨርሽ። እሺ። አሁንማ ይኸው ቢሮውን ተረከብሽ፣ ተገላገልኩ። እኔ ደግሞ ልግባና ሬስቶራንት እስቲ እንዳያቀዘቅዙት ሞቅ ሞቅ ላድርገው። ጓዳውንም ልግባና ልያቸው ውስጥ። እሺ። ባይ። አዳርክ ጥሩ ነበር። አደርኩኝ። በል ተነስ፣ ቁርስ ሰርቼልሃለሁ። ፍትፍት ነገር ለጨጓራ ካሪፍ ነው። እኔ የምልሽ ማታ ወድቄ ነበር እንዴ? ምን ነው? አይ አገጬን እያመመኝ ነው። ከሆነ ነገር ጋር ሳልጋጭ አልቀርም። እየተፈጠረ የምታስታውሰው ነገር የለም? ማታ አስቸገርኩ እንዴ? አይ በጣም ሰክረ ነበር። እኔ እንጃ ብቻ የተወሰነ ነገር ገባ ወጣ እያለ ትዝ ይለኛል። እንግዲህ ስትረጋጋ ታስታውሳለህ። መጠጥ ቤት እያለን አስታውሳለሁ። እሱ ከመስከር በፊት ያለው ነው። እሺ ከዛ ማን መጥቶ ነው ወሰደን? መኪና ዝም ብለህ መንገድ ላይ እየዘፈንክ ነው የመጣ ነው። የሆነ ሰዓት ላይ ደግሞ አስፓልት ዳር ቁጭ ብለን ነበር አይደል? አዎ መራመድ ደክሞኝ ቁጭ ብዬ ነበር። ምን እንደሆነ አላውቅም። ስንጨቃጨቅም ትዝ ይለኛል። ምንም አልተፈጠረም። ካላስቸገርኩ ጥሩ። አሁን ውረድና ብላ። አንቺ ግን በልተሽ ነው? ሰክራ ያደርከው እኮ አንተ ነህ። እሱ ፍትፍት ሰርቼልሃለሁ፣ እሱ ያረጋጋሃል። እሺ ሻይ ማፈላልሃለሁ። ኧረ አያስፈልግም አያስፈልግም። እና እሺ የጠበቅኩ ነው። የኛ ምርጥ ቀኖች እየመጡ ነው። በጣም ደስተኛ ሆናል። አንቺም ደስተኛ መሆን አለብሽ። ምን ተገኝቶ? ማረጋገጥ የነበሩብኝ ነገሮች ነበሩ። ሁሉንም ማረጋግጫለሁ። መንገዳችን የተቃና ነው። ምንም በማስመልከት የእኛን ህይወት በተመለከተ ነው። እኔም ማላውቀው ነገር አለ ማለት ነው። ሁሉም ነገር እኮ አይነገርም። ቆይ ምን አግኝተህ ነው? የቤተሰቦችሽን እቅዶች በሙሉ አውቃለሁ። እኔም ማላውቀው? አንቺን ላለማስጨነቅ በውስጥ ያቀሩት ነገር በሙሉ ደርሶኛል። ቆይ ማን ነው እየነገረ ያለው? በማውቅበት መንገድ አውቄያለሁ። ታዲያ ጥሩ ነው። ለእኛ በጣም አመቺ ነገር ነው። እንደዛ ከሆነማ ይቀጥሉበት። አንቺም የጀመርሽውን ድራማ አጠናክረሽ በደንብ መቀጠል አለብሽ። በጥሩ ሁኔታ ነው እየቀጠልክ ያለሁት። ቁማር የሚወዱ ሰዎች ደግሞ እኔ ጋ እየደወሉ ተጨናንቄልሻለሁ። ማን ነግሯቸው? ቁማርተኛ ለቁማርተኛ እናወራለን። ይሄ ነገር መባዛቱ ችግር ላይ ጠለንም ብለህ ታስባለህ? አታስቢ፣ ምንም ችግር አይፈጠርም። እና ምን አሰብክ? በዚህ ሳምንት መጨረሻ ውስኪ ቤቱ ይመረቃል። በጣም ጥሩ።
ለአንቺም የምርቃት ካርድ ይላክልሻል። እኔ ደግሞ ቤት ውስጥ አብዳለሁ፣ ዘላለሁ። እናትሽና ወንድምሽን ጭንቅ ጥብብ ታደርጊያቸዋለሽ። ግድ ነዋ። አንቺ ሬስቶራንቱን ለማግኘት ስትሯሯጪ፣ አንተ ደግሞ እስኪ ቤቱን ታሳድጋለህ። መደረግ ያለበት ይሄ ነው። በትክክል ቤታችሁን ለማቆም ብዙ ለፍተሻል፣ ደክመሻል፣ ልጆችሽን ጥለሻል፣ ቤትሽን ረስተሻል። ስለዚህ የሚገባሽን ለማግኘት መንገዱ ይሄ ነው። አዎ የሚገባኝን ነው የምወስደው። አንቺ የበላይ ሆነሽ ሁሉን ነገር ትቆጣጠሪያለሽ። ሁሉም ቦታውን ያውቃል። በተለይ ደግሞ ማቲያስ፣ ወንድምሽ ማቲያስ ሳይለፋ የፈለገው ነገር በሙሉ ተሟልቶለታል። አንቺ ግን ለፍተሽ ምንም የለሽም። ጊዜው ደርሷል። በተራው ተረጃ አደርገዋለሁ።